ሞት የማይቀረው ፍጻሜ፣ የሁሉም ሕይወት ያለው ነገር የመጨረሻ ምዕራፍ። ግን የአንድ እናት ታሪክስ? በሞት ያላበቃው ይልቁንም በሰማያት በድል የቀጠለው ብቸኛው ታሪክስ? ይህ ታሪክ የሚጀምረው በአንድ የቀብር ስነ ስርዓት ላይ ነው። ነገር ግን የሚደመደመው በባዶ መቃብርና በሰማይ በተከፈተ ደጅ ላይ ነው። ይህ አንድን ቅዱስ ሥጋ ለማቃጠል በተነሳው ምቀኝነትና እርሱን ለመጠበቅ በተገለጠው ሰማያዊ ኃይል መካከል ስለተደረገው ፍልሚያ የሚተርከው ዝግጅታችን ነው። ዛሬ ወደ አንዷ ታላቅ እናት ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም የሕይወቷ የመጨረሻ ሰዓታት አስገራሚና በሚስጥር የተሞሉ ቀናት እንጓዛለን። ይህ ስለ ዕረፍቷ ብቻ አይደለም፣ ይልቁንም ከሞት በኋላ ስለተገለጠው ታላቅ ሰማያዊ ሚስጥር፣ ስለ ትንሣኤዋና ሞት እንኳን ሊያቆመው ስላልቻለው የክብር ዕርገቷ የሚናገር ድንቅ ታሪክ ነው። ይህ የቅድስተ ቅዱሳን የድንግል ማርያም ሞት፣ ትንሣኤና ዕርገት እውነተኛ ታሪክ ነው። ጊዜው ደረሰ። በ49 ዓመተ ምህረት የጥር ወር በገባ በ21ኛው ቀን የዚህ ዓለም ድካም የሚያበቃበት የምድራዊ ጉዞዋ የሚፈጸምበት ሰዓት ቀረበ። ሞት የሰው ልጆች ሁሉ የመጨረሻው የማይቀረው ፍርድ። ነገር ግን ለእርሷ ሞት የተለየ ትርጉም ነበረው። እርሱ የፍርሃትና የጨለማ ሳይሆን የሰላምና የክብር ሽግግር ነበር። በሕመምና በስቃይ አልጋ ላይ አልዋለችም። ይልቁንም የገነት እጽዋት መዓዛ ክፍሉን ሲሞላው፣ የመላእክት ዝማሬ ጆሮዋ እያዳመጠ በሰላም አንቀላፋች። ነፍሷ እንደ ንጹሕ ርግብ ከንጹሕ ሥጋዋ በክብር ተለየች። የሰማይ አባት ልጁን የወለደችለትን እናት በክብር ተቀበላት። ቅዱስ ያሬድ እንዳለው ሞት ለማንኛውም ሰው የተገባ ነው፣ የማርያም ሞት ግን ሁሉን ያስደንቃል። ቅዱሳን ሐዋርያት ከያሉበት አገልግሎት በመንፈስ ቅዱስ ተነድተው በዳመና ተጭነው ኢየሩሳሌም ደረሱ። መንፈሳዊ እናታቸው መጽናኛቸውና የጌታቸው አደራ አርፋለች። ልባቸው በሐዘን ተሰበረ፣ ዓይኖቻቸው በእንባ ረጠቡ። ነገር ግን ሐዘናቸው በተስፋ የተሞላ ነበር። ይህችን ዓለም ያዳነውን አምላክ ለ9 ወር ከ5 ቀን በማኅፀኗ የተሸከመች ንጹሕ የእናትነት ወተቷን የመገበች እናታቸውን በታላቅ ክብርና ምስጋና በዝማሬና በውዳሴ ለመቅበር ሐዋርያት ተሰበሰቡ። ንጹሕ ሥጋዋን በጥንቃቄ በበፍታ ገነዙት። በአልጋው ላይ አኑረው ወደ ጌቴሴማኒ ልጇ ብዙ ጊዜ ይጸልይበት ወደ ነበረው ስፍራ ሊወስዷት ጉዞ ጀመሩ። የሐዋርያቱ የዝማሬ ድምፅ የኢየሩሳሌምን ጎዳናዎች ሞላው። ሁሉም ነገር በሰላምና በጸጥታ የሚጠናቀቅ ይመስል ነበር። ነገር ግን ያሰቡት ሁሉ በሰላም አልተጠናቀቀም። በኢየሩሳሌም ጠባብ ጎዳናዎች ጨለማ ውስጥ ሌላ አይነት ሹክሹክታ ይነዛ ነበር። የምቀኝነትና የክፋት ሹክሹክታ። በአይሁድ አለቆችና ጻፎች ልብ ውስጥ የድሮ ፍርሃት እንደገና ገርሽቷል። አስታወስክ? አንዱ ለሌላው በሹክሹክታ ጠየቀ። ያ ናዝራዊ ከ3 ቀናት በኋላ እነሳለሁ ብሎ ነበር። ደቀ መዛሙርቱ አስከሬኑን ሰርቀው ተነሳ ብለው እኮ አስተማሩ። ዓለምንም ይኸው እስከ ዛሬ እያወኩ ነው። ሌላኛው ቀጠለ። አሁን ደግሞ የእናቱ ተራ ነው። እርሷንም በክብር ቀብረው ከጥቂት ቀናት በኋላ እናቱም እንደ ልጇ ተነሳች፣ አረገች እያሉ አዲስ ትምህርት ሊጀምሩ አይደለምን? ይህንን ዝም ብለን መመልከት እንችላለን? በልባቸው ውስጥ አንድ አስደንጋጭና ክፉ ዕቅድ ተጠነሰሰ። ዕቅዱ ቀላልና ጨካኝ ነው። የኢየሩሳሌም ጎዳናዎች በጩኸትና በሁከት ተሞልተዋል። በአንድ በኩል በሐዘን የተሰበረ ልባቸውን ይዘው የእናታቸውን ቅዱስ ሥጋ ለመሸኘት የሚጓዙ ሐዋርያት፣ በሌላ በኩል በጥላቻና በምቀኝነት ልባቸው የታወረ ታሪክን ለመቀየር የተነሳ የተቆጣ ሕዝብ። የአልጋው እጀታ በሐዋርያት ትከሻ ላይ ሳለ የክፋት እጆች ለመቅረብ ይዘረጉ ጀመር። ሐዋርያት የጌታቸውን አደራ ላለማስደፈር የእናታቸውን አካል ከበቡ። ጴጥሮስ በለሆሳስ ይጸልያል። እንድርያስ ጥርሱን ያፋጫል። ሁሉም ለመሞት እንጂ እናታቸውን አሳልፎ ለመስጠት አልተዘጋጁም። በዚያ ቅጽበት ታውፋንያ የተባለ አንድ ደፋር አይሁዳዊ በንቀትና በድፍረት ተሞልቶ ሕዝቡን ሰንጥቆ ወጣ። እስከ መቼ ነው በእነዚህ ሰዎች የምንታለለው? እያለ ይጮህ ነበር። ልጁን እንዳደረግነው እናቱንም እናደርጋታለን። ዛሬ ይህንን አስክሬን በእሳት አቃጥለን የትምህርታቸውን ፍጻሜ እናሳያቸዋለን። በዚህ ቃሉ የሁከቱ ማዕበል የበለጠ ተነሳሳ። ታውፋንያ በሙሉ ኃይሉ ወደ አልጋው ተጠግቶ ቅዱሱ ሥጋ ያረፈበትን የአልጋውን እጀታ በክፉ እጆቹ ሊይዝ ሰነዘረ። ያ ቅጽበት
ጊዜ የቆመበት ምድር እስትንፋሷን የዋጠችበት ቅጽበት ነበር። ድንገት ከሰማይ ዓይንን የሚያሳውር ከፀሐይ ብርሃን 7 እጥፍ የሚያበራ መለኮታዊ ብርሃን ቦታውን አጥለቀለቀው። የሰማይ መስኮቶች የተከፈቱ ይመስል ነበር። የሕዝቡ የጩኸት ድምፅ ጸጥ አለ። የሁከቱ እንቅስቃሴ ተገታ። የተቆጣው ሕዝብም ሆነ ሐዋርያት ሁሉም በፍርሃትና በድንጋጤ ተውጠው ወደ ሰማይ ቀና አሉ። በዚያ ብርሃን መካከል የእግዚአብሔር መልአክ እንደ መብረቅ የሚያስፈራ የእሳት ሰይፍ ይዞ ከሰማይ ወረደ። የታውፋንያ እጆች ያልጋውን እጀታ ከመንካታቸው በፊት ያ የእሳት ሰይፍ በዓይን ጥቅሻ ተመዘዘ። ልክ እጀታውን ሲነካ ደግሞ እርምጃው ተወሰደ። ሁለቱም እጆቹ ከትከሻው ተቆርጠው በአልጋው ላይ ተንጠልጥለው ቀሩ። የታውፋንያ የድፍረት ጩኸት ወደማይቋረጥ የስቃይ ዋይታ ተቀየረ። ነገር ግን የመላእክቱ ጣልቃ ገብነት በዚህ ብቻ አላቆመም። በዚያው ቅጽበት የዓለም ብርሃን እናት ቅዱስ ሥጋ በሐዋርያት ትከሻ ላይ የነበረው አልጋ በማይታይ ኃይል ከምድር ተነጠቀ። ሐዋርያት ሊይዙት ቢሞክሩም አልቻሉም። በአየር ላይ ቀስ ብሎ ከፍ ከፍ ማለት ጀመረ። ብቻውን ግን አይደለም። ከሐዋርያት መካከል አንዱ ጌታ በመስቀል ላይ ሳለ እነኋት እናትህ ብሎ አደራ የሰጠው ወዳጁና ምስጢረኛው ሐዋርያው ቅዱስ ዮሐንስ ከሥጋው ጋር አብሮ ተነጠቀ። ምድራዊ እግሮቹ ከመሬት ተላቀው ከእናቱ ቅዱስ ሥጋ ጋር ወደ ሰማይ መጓዝ ጀመረ። ለሚሆነው ሁሉ ብቸኛ ምድራዊ ምስክር በሰማይና በምድር መካከል ድልድይ እንዲሆን ተመርጦ ነበር። ሌሎቹ ሐዋርያት ከታች ቆመው በድንጋጤ በሐዘንና በአድናቆት በተቀላቀለ ስሜት ይህንን ተአምር ተመለከቱ። ወንድማቸው ዮሐንስ ከእናታቸው ጋር ከዓይናቸው ሲሰወር ልባቸው ለሁለት ተከፈለ። እፎይታና ግራ መጋባት፣ ደስታና ጥያቄ። የእናታቸው አካል ከክፉዎች እጅ ድኗል። ነገር ግን ወዴት ሄደ? ዮሐንስስ የት ገባ? በኢየሩሳሌም ጎዳናዎች ላይ የነገሰው ሁከት በሰማያዊው ብርሃንና በመልአኩ ሰይፍ ተበትኗል። የተቆጣው ሕዝብ በፍርሃት ተውጦ ሲበተን፣ ሐዋርያትም በድንጋጤና በአድናቆት የእመቤታቸውን ሥጋ እርገት ሲመለከቱ፣ በመሬት ላይ ግን አንድ ሰው በፈጸመው ድርጊት በደረሰበት ፍርድ መካከል ተጣብቆ በማይቋረጥ የስቃይ ዋይታ ይንፈራገጥ ነበር። ታውፋንያ ትዕቢቱ ተንኮታክቶ፣ ድፍረቱ በሕመም ተውጦ፣ የጭካኔ ዓይኖቹም በፍርሃት ተከድነው ነበር። የተቆረጡት እጆቹ የክፋት ሐሳቡ አስከፊ ውጤት ሆኖታል። አሁንም ሊያዋርደው በሞከረው አልጋ ላይ ተንጠልጥለው ይታዩ ነበር። ሕመሙ ከሥጋው በላይ በነፍሱ ውስጥ ሰርጎ ገባ። በዚያች ቅጽበት ቀና ሲል ያየው ግን ሕመሙን ሁሉ የሚያስረሳ ታላቅ ክብርን ነበር። የእመቤታችን ንጹሕ ሥጋ በመላእክት ታጅቦ በብርሃን ተከቦ ወደ ሰማይ ሲነጠቅ ተመለከተ። በዚያች ቅጽበት የልቡ ክፋትና የሐሳቡ ስህተት እንደ መብረቅ ተገለጠለት። እርሱ ሊነካ የሞከረው ተራ የሰው አስከሬን ሳይሆን የሰማይና የምድር ፈጣሪ ያደረበትን ማኅደረ መለኮትን እንደሆነ ተረዳ። ትዕቢቱ ወደ ንስሐ፣ ጩኸቱም ወደ ልመና ተቀየረ። ከነፍሱ ጥልቅ በሆነ የጸጸት ድምፅ ዓይኖቹን ከሰማይ ሳይነቅል እንዲህ ሲል መጮህ ጀመረ። ኦ የአምላኬ እናት ቅድስት ድንግል ማርያም ሆይ፣ እኔ ባሪያሽ በድፍረትና በምቀኝነት ተነሳስቼ በንጹሕ አካልሽ ላይ ክፉ አሰብኩ። የክፋቴንም ዋጋ እነሆ ተቀበልኩ። አንቺ ግን የምሕረት እናት ነሽና በደሌን ይቅር በይ፣ በልጅሽ ፊት አማልጅኝ፣ ማሪኝ እያለ ጮኸ። ቃላቱ ከአፉ ሳይወጡ ምሕረት ከሰማይ ፈጥና ወረደች። በአልጋው ላይ ተንጠልጥለው የነበሩት እጆቹ በማይታይ ኃይል ተስበው ወደ ቦታቸው ተመለሱ። ያለምንም ጠባሳ፣ ያለምንም ምልክት ፍጹም ደህና ሆነው ተገኙ። የስቃዩ እሳት በቅጽበት ጠፋ። በምትኩ ቀዝቃዛ ይቅርታ ሰላም በሰውነቱ ውስጥ ፈሰሰ። ታውፋንያ ከጥቂት ደቂቃዎች በፊት ጠላት የነበረው አሁን የመጀመሪያው ተአምር ሕያው ምስክር ሆኖ ከመሬት ላይ ተነሳ። የእርሱ ታሪክ የቅድስናን ክብር ለመዳፈር የተሞከረበት ብቻ ሳይሆን የንስሐ ኃይልና የእመቤታችን ምሕረት ወሰን እንደሌለው የሚያሳይ ዘላለማዊ ምሳሌ ሆነ። ከጥቂት ጊዜ በኋላ ዮሐንስ ወደ ምድር ተመለሰ፣ ብቻውን። ሐዋርያት ሲያዩት ፊቱ ላይ ሰማያዊ ብርሃን ይነበብ ነበር። ዓይኖቹ ገና ከጥቂት ጊዜ በፊት ያዩትን የሰማይ ክብር እንደሚያስታውሱ ይመሰክራሉ። ወንድሞቹ በጉጉት ከበውት የት ነበርክ? ወዴትስ ሄድክ? እናታችንስ ወዴት ናት? እያሉ ጠየቁት። ዮሐንስ በረጅሙ ተንፍሶ ድምፁን ዝቅ አድርጎ መናገር ጀመረ። ቃላቶቹ የዚህ ዓለም አይመስሉም። ወንድሞቼ፣ መላእክት እኔንና እናታችንን ነጥቀው ወደ ሰማያዊ ስፍራ ወሰዱን።
ዓይን አይቶት ጆሮ ሰምቶት የማያውቀውን በሰው ልብ ታስቦ የማያውቀውን ገነትን አየሁ። ሐዋርያት ትንፋሻቸውን ውጠው ያዳምጣሉ። ከዚያም ሲል ዮሐንስ ቀጠለ፣ ከዚያም በገነት መካከል በምትገኘው የሕይወት ፍሬ በሚገኝባት በዕፀ ሕይወት ስር መላእክት የእመቤታችንን ንጹሕ ሥጋ በታላቅ ክብርና ዝማሬ አስቀመጡት። የእናታችን ሥጋ አልተቃጠለም፣ አልጠፋም። ይልቁንም ከማንኛውም ምድራዊ ንጉሥ ክብር በላይ በሰማያዊ ስፍራ በክብር ተቀምጧል። ይህንን አይቻለሁ አላቸው። የዮሐንስ ምስክርነት በሐዋርያት ልብ ውስጥ እንደ ቀዝቃዛ ውሃ ነበር። እናታቸው በክብር ቦታ እንዳለች መስማታቸው ከቃላት በላይ የሆነ እፎይታ ሰጥቷቸዋል። ክፎች ሊያደርጉት ያሰቡት ሳይሳካ በመቅረቱ እግዚአብሔርን አመሰገኑ። ነገር ግን ከእፎይታው ጎን ለጎን በልባቸው ውስጥ አንድ ሌላ ሐሳብ መቀጣጠል ጀመረ። መንፈሳዊ ቅናት፣ ታላቅ ምኞት፣ ቅዱስ ጉጉት። ጴጥሮስ በሐሳብ ተውጦ ጸጥታውን ሰበረ። ዮሐንስ ወንድማችን፣ አንተ ይህንን ታላቅ ክብር ለማየት ታደልክ፣ እግዚአብሔር ይመስገን። ነገር ግን እኛ ከጌታ ጋር የበላን የጠጣን ያስተማርን፣ እኛስ የእናቱን ሥጋ በገዛ እጃችን የመቅበር በረከት እንዴት ይቀርብናል? ዮሐንስ ያየውን ይህንን ድንቅ ምስጢር እኛስ እንዴት ሳናይ እንቀራለን? የጴጥሮስ ጥያቄ የሁሉም ሐዋርያት የልብ ጥያቄ ነበር። እናታቸውን በክብር መሸኘት፣ ለመጨረሻ ጊዜ ማክበር ይፈልጋሉ። ይህንን በረከት ማጣት ተልኳቸው ያልተፈጸመ ያህል እንዲሰማቸው አደረገ። አንድ ጽኑ ውሳኔ ላይ ደረሱ። እግዚአብሔር የሰወረውን ይህንን ምስጢር በጸሎት ኃይል ካልሆነ በስተቀር ሊገለጥ እንደማይችል ተረዱ። የሰው ጥበብም ሆነ ጉልበት ምንም ሊፈይድ አይችልም። ስለዚህ የሰማይን ደጅ ለማንኳኳት የእግዚአብሔርን ምሕረት ለመለመን በአንድ ልብ ተማከሩ። በዓመቱ የነሐሴ ወር ሲገባ በወሩ የመጀመሪያ ቀን ሰኞ ዕለት ሐዋርያት ከዓለም ተለይተው ሱባኤ ጀመሩ። ለ2 ሳምንታት ለ14 ቀናት በጾምና በጸሎት በቀንም በሌሊትም እግዚአብሔር የእመቤታችንን ሥጋ እንዲሰጣቸው በገዛ እጃቸው ቀብረው በረከቱን እንዲያገኙ ይለምኑት ጀመር። ቀናት አለፉ፣ ሌሊቶች ነጉ። ጸሎታቸው እንደ ዕጣን ጢስ ወደ ሰማይ አረገ። ልባቸው በተስፋና በጉጉት ይመታ ነበር። የ14ቱ ቀናት ጾም ምን ይዞ ይመጣል? የጸሎታቸውስ መልስ ምን ይሆናል? 14ኛው ቀን ሲደርስ የሱባኤያቸው የመጨረሻ ቀን ሲሆን የሰማይ ደጆች ይከፈቱ ይሆን ወይንስ በሐዘን ተስፋ ቆርጠው ይመለሳሉ? የታሪኩ ቀጣይ ምዕራፍ በእምነትና በተስፋ የሚጠበቅ መልስ ላይ ተንጠልጥሎ ነበር። 14ኛው ቀን የእምነትና የጽናት የመጨረሻው ፈተና። የሐዋርያት ልብ በጉጉት ይመታል። ለ2 ሳምንታት ከዓለም ተለይተው በጾምና በጸሎት ያንኳኩት የሰማይ ደጅ ዛሬ ይከፈት ይሆን? በጸሎት ላይ ተደፍተው ዓይኖቻቸው ከሰማይ ልባቸውም ከጌታቸው ምላሽ ላይ ተተክሏል። ድንገት በጸሎት ላይ እንዳሉ ክፍሉ ከዚህ በፊት ተሰምቶ በማይታወቅ ሰላምና መዓዛ ተሞላ። የብርሃን ነጸብራቅ በግድግዳዎቹ ላይ ሲተም ተመለከቱ። ይህ መለኮታዊ መገኘት እንደሆነ አወቁ። ልባቸው በፍርሃትና በአክብሮት ተደመመ። ቀና ሲሉ የተስፋቸው ሁሉ ፍጻሜ የሆነውን አዩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በክብርና በግርማ በመካከላቸው ቆሞ ነበር። ነገር ግን ብቻውን አልነበረም። የእናቱን ቅዱስ ሥጋ በገነት እንዳስቀመጠው በመላእክት ታጅቦ አምጥቶ ሰጣቸው። ሐዋርያት በደስታና በእንባ ተቀላቅለው መሬት ላይ ተደፉ። ጸሎታቸው ተሰምቷል፣ ልመናቸው ተመልሷል፣ የልባቸው መሻት ተፈጽሟል። በታላቅ ደስታና ክብር በእንባና በዝማሬ ታጅበው እንደገና የእመቤታቸውን ንጹሕ ሥጋ ተቀበሉ። በዚህ ጊዜ ማንም የሚያውካቸው፣ ማንም የሚጻረራቸው አልነበረም። የኢየሩሳሌም ጎዳናዎች በሰላም ተሞልተዋል። ወደ ጌቴሴማኒ አመሩ። በዚያም ልጇ ብዙ ጊዜ በጸሎት ይተጋበት በነበረው ስፍራ በክብርና በሥርዓት ቀበሯት። በመጨረሻም እናታቸውን በገዛ እጃቸው ማሳረፍ በመቻላቸው ልባቸው በሰላም ተሞላ። ታላቅ ድንጋይ ከድነው መቃብሩን አተሙት። ሁሉም ነገር የተጠናቀቀ፣ ታሪኩም የተፈጸመ ይመስል ነበር። ነገር ግን የአምላክ ዕቅዱ ከሰው ሐሳብ እጅግ የላቀ ነው። ታሪኩ ገና አላበቃም ነበር። ይህ የቀብሯ ሥነ ሥርዓት ለሚመጣው ታላቅ